አሁን መራህያንን ጨርሰን ግስ ወደ መራህያን ሲረባ ግስ ዛሬ የምናየው ይሄ ይሆናል ማለት ነው። ወደ መራህያን ሲረባ ይሄ በየዋህ እርባታ ግስ እርባታ በሁለት ይከፈላል። የዋህና መሰሪ ተብሎ አሁን መሰሪ እርባታ ለመማር ለእናንተ ገና ብዙ መሄድ አለባችሁ። ብዙ የምታልፏቸው ነገሮች አሉ። አሁን የምናየው የዋህን ነው። አወቅ እንዴት ነው የሚለውን ነገር ለማየት ነው። እንደዚህ እንዴት ይረባል ግስ የሚለው ግስ ምን ማለት ነው? ግስ ማለት የአረፍተ ነገር መቋጫ፣ መሰብሰቢያ፣ ማሰሪያ ማለት ነው። ለምሳሌ አንድ ሰው ገጠር ያለ ሰው ከብዙ እጽዋት ላይ ብዙ እንጨት ይሰበስባል። በየቦታው ቁጭ ያደርጋል። እዚህ የሚያስቀምጠውን በየቦታው ያስቀመጠውን እጽ በምን አንድ ያደርገዋል? በገመድ ስብስብ አድርጎ ያስረዋል ማለት ነው። እነዚያ ብዙዎቹ እጽዋት እንጨቶች በአንድ ገመድ ወይም ልጥ አንድ እንደሚገመዱ ሁሉ የተለያዩ ቃላት የሚሰበሰቡበት ሙሉ ሐሳብ የምናስተላልፍበት ምን ይባላል? ግስ ይባላል ማለት ነው። ቀለማገስግስ ይሉታል። እንደርስበታለን እርባታው ላይ ስንደርስ። ግን እስኪ ግስ የምንላቸው ቃላት እስኪ እነማን ናቸው የሚለውን እስኪ እንደ ምሳሌ እንይና ከዚያ ወደ መራህያን እናረባቸዋለን ማለት ነው። ቀተለ ምን ማለት ነው? ገደለ። ቀደሰ ምን ማለት ነው? አመሰገነ። በአምስት ነው ማስቀምጣቸው። አምስት አቀማመጥ ሰጥቼ ይሄ በዚሁ የግስን ጠባይም እያወቃችሁ ነው ማለት ነው። ተንበለ ምን ማለት ነው? ለመነ። ባረከ ስንት ትርጉም አለው? ባረከ በዚህ ውስጥ መረቀ ሁሉ ይካተታል። ረገመ፣ ሰደበ፣ አመሰገነ ተብሎ ይተረጎማል። ለምሳሌ መረቀ ሲሆን ወይም ባረከ ሲሆን አባ ባረከኒ እንሳ በረከተከ በከመ ባረኮ አብርሃም ለይስሐቅ ወልዱ። አብርሃም ልጁ ይስሐቅን እንደመረቀው በረከትህን እቀበል ዘንድ አባት ሆይ ምን በለኝ ባርከኝ አይደለ? ባረከኒ። ረገመ ሲሆንስ ወረገመ ኢዮብ ዕለተ ልደቱ። ኢዮብ የልደቱን ቀን ምን አድርጓል? ረገመ ኢዮብ ተብሏል። ባረከ ተብሎ ነው የተቀመጠው። ሰደበ ሲሆንስ ወባረከቶ ሜልኮል ለዳዊት የሳውል ልጅ ናት ሜልኮል እና ስለ ታቦተ ጽዮን ምስጋና ሲያቀርብ ነቅፈዋለች። እስከ መነነቶ ሜልኮል ቅድመ ታቦተ ሕግ አመዘፈነ ይላል አባ ጽጌ ድንግል። ሰደበ። ባረከቶ ምን ማለት ነው? ሰደበቸው ማለት ነው። እና ይሄን በማድረጓም የወለደት ሜልኮል እስከምትሞት ድረስ አልወለደችም። ከሞተች በኋላ ልጅ ትወልዳለች ማለት ነው። ፍጻሜ የሌለው እስከ ነው እያመራ ዮሴፍ ለማርያም ኢተመይጠቋ እስከ አመነትገ ማያይህ እነዚህ ሁሉ ተመሳሳይ ናቸው ማለት ነው። ሰደበ ተብሎ ይባርክዎ ሁሉ ግብረ ጊዜ ለእግዚአብሔር የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል። ቀደሰም፣ አነጻ፣ አከበረ፣ ለየ፣ አመሰገነ ተብሎ ይተረጎማል። አሁን ወደዚያ ውስጥ ዝም ብለን ጊዜ መስደር እናየዋለን ስንደርስበት። ማህረከ ምን ማለት ነው? ማረከ። ከዛስ ሴሰየ ምን ማለት ነው? መገበ። ክህለ ምን ማለት ነው? ቻለ። ጦመረ ጣፈ። ግስ ባለፈው የኛ የግስ ፊደላት 26 ፊደላት አሉን አላልንም? 26ቱ ፊደላት ለየራሳቸው ግስ አላቸው ብለናል። ቀተለ ከ26 ፊደላት ውስጥ የማን ግስ ነው?
የቀ ነው የተ ነው ወይስ የለግስ ነው? የለ። በምን አወቃችሁት? የመድረሻ ፊደሉ ለ። ቀደሰስ የሰግስ። ተንበለስ ባረከና ማሄረከስ። ሴሰየስ ክህለስ ጦመረስ። አሁን እነዚህ አርዕስተ ግስ ብለን እናያቸዋለን። እስከዚያ ድረስ ለምሳሌ አሁን እዚህ ጋር ስትይዟቸው ነገዚያ ጋር ስንገባ አዲስ አይሆኑም ማለት ነው። እስኪ አሁን ምን ያመሳስላቸዋል? እነዚህ በምን ይመሳሰላሉ? የመድረሻ ፊደላቸው ሁሉ ምንድን ነው? ቀተለ ለግዝ፣ ሰግዝ፣ ለግዝ፣ ከግዝ፣ ከግዝ፣ የግዝ፣ ለግዝ፣ ረግዝ። ከሀ እስከ ፐ ድረስ ያለው ግስ የመድረሻ ፊደሉ ምንድን ነው ማለት ነው? ግዕዝ ነው ማለት ነው። ስለዚህ አሁን የግስ መድረሻ ሁለት ናቸው። አሁን ኢቬንት ተውትና አሁን ከሀ እስከ ፐ ድረስ ያለው ግስ መድረሻ ምንድን ነው ብትባሉ ምን ትላላችሁ? ግዕዝ። በእነዚህ ታውቁታላችሁ። እሺ ስንት መነሻ አለው? እስኪ አሁን መነሻዎቻቸው ስንት ናቸው? እስኪ አሁን ንገሩኝ። አሁን እዚህ ጋር ስታዩ ቀ ምንድን ናት? ግዕዝ ነው። ካይ ምናምን እያላችሁ ንገሩኛ። ቀ ግዕዝ ናት አይደል? ቀስ፣ ተንበለስ የነዚህ መነሻቸው መራሆታቸው ምንድነው ማለት ነው? ግዕዝ ነው ማለት ነው። እሺ ሁለቱስ? ባማ ምንድነው? አሁን ባማ ስል ባን ከየት ነው ያመጣዋት? ባረከ ከሚለው ባ፣ ማህረከ ማ። ይሄ ምንድነው ማለት ነው? ራበ። ሴሴስ ይቺ ሐምስ። ክህለስ ይቺ ፊደል ሳድስ። ጦ ይችስ ሳብ ናቸው። ስለዚህ የግስ መነሻዎች አንደኛ ምንድነው ማለት ነው? ግዕዝ። ቀተለን የመሰለ ቀደሰን የመሰለ ተንበለን የመሰለ በምን ይነሳል? በግዕዝ። ባረከን ማሄረከን በራበ። ሴሴን የመሰለ በሐምስ። ክህለን የመሰለ በሳድስ። ጦመረን የመሰለ በሳብ። የግስ መነሻ አሁን ስለ ግስ ስትጠየቁ የግስ መድረሻ ምንድነው? ግዕዝ። መነሻዎች ስንት ናቸው? 5 ምን ምን? ግዕዝ፣ ራብ፣ ሐምስ፣ ሳድስና ሳብ ናቸው ማለት ነው። አሁን ይሄን ያህል ካየን እንደነዚህ አይነት አሁን ገደለ፣ ገደልኩ፣ ገደል እያን ወደ መርሃያን ስንቀይር ምን ይመስላል ነው? ግስ ወደ መርሃያን ሲረባ ማለት ግስ ከአነ እስከ ውቶን ድረስ ምን ሲል ማለት ነው? ሲረባ ማለት ነው። ግልጽ ነው አይደል ሐሳቡ? ቆይ አንብቡት እስኪ አንብቡት። ይሄ እስኪ ቀተለ በሉ፣ እንዘ ትጽህፉ በሉ አይደለም ለዝንቱ ይትብልዎ። እስኪ ቀተለ በሉ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ሴሰየ፣ በደንብ ሴሰየ፣ ክህለ፣ ጦመረ፣ ጦመረ። በሁለቱም ጦመረም ጦመረ። አበው ጦመሩ በሲኖዶስ ሆሙ የሆነ ቀዳማዊ የጦመረ ጠብቆም ላልቶም ይነበባል ማለት ነው። አሁን እንደዚህ ይሄ ግስ ማለት ይሄንን የመሰለ ነው ማለት ነው። ግስ ይሄንን ይመስላል ማለት ነው። መነሻው 5 መድረሻው 1 ይቤ ሲጨመር 2 ነው። ስንደርስ እናይበታለን። ለምን 9ኛ አርዕስተ ግስ ተብሎ አልተቆጠረም ከዚህ ቢባል ጨርሳችሁ አልጽፋችሁ? እሺ ካል ወደ መርሃያን ሲረባ ምን ይመስላል የሚለውን አንድ ምሳሌ ያሳያለሁ። ከሀ እስከ ፐ ድረስ ማንኛውም ግስ ቢመጣ በዚህ መሰረት በምታውቁት በአንደኛ ሁለተኛ መደብ እናስቀምጣለን። መርሃያን ግስ መርሃያን ትርጉም ተረጉማቸዋለን። በአፊ ምን ማለት ነው? በአፊ ባ ማለት ምን ማለት ነው? አ ፊ ምን ማለት ይመስላችኋል? ምን ማለት ነው? ባ ማለት ምን ማለት ነው? ባለቤት። አስ አመልካች። አሁን አመልካች። ፊስ ፊደል። በአፊ ማለት ምን ማለት ነው? ባለቤት፣ አመልካች፣ ፊደል። እስኪ መርሃያን ንገሩኝ። አነ ነህነ ተልተሎ ተከታተሉ። አንተ፣ አንትሙ፣ አንቲ፣ አንትን፣ ውእቱ፣
ውእቶሙ ውእቱ ውእቱ ውእቶሙ ይሄ ባይታይ እኔ በድምጼ በደንብ ስል ስሙ ይእቲ ከዛስ ውእቶን እንደዚህ ናቸው። እስኪ ግስ አሁን ቅድም ካልኳችሁ ግስ ማንን እናርባ? ቀደሰ። እስኪ እንደው ከቀተለ ቀደሰ ነው ይሻላል። እንደው ቀደሰ ወደ መራህያን ምን ሲል ሲረባ ወይም ሲረባ ምን ይመስላል የሚለውን እስኪ ወደ አነ ምን ይሆናል? እስኪ ማን ነው የሚነገረኝ? አመሰገንኩ ቀደሰ። አነ ምን ልበል? ቀደስኩ። ምን ማለት ነው? እኔ አመሰገንኩ አይደለም? አመሰገንኩ በአፊዋ ማናት? ባለቤት አመልካች ፊደሏ። ቀደሰ ባለ ስንት ፊደል ነው? እዚህ ጋር 3። እዚህ ጋር የጨመርኳት ፊደል ማናት? ኩ። ቀደስኩ ማናት ማለት ነው? ባለቤቷ እቺ ኩ ናት ማለት ነው። ንህነ ለይስ ቀደስነ ምን ማለት ነው? እኛ አመሰገንን ነው። አመሰገንን ለማጥፋት አመሰገን ብለን ንን እናጠብቃታለን። አሁን ይሄ አማርኛው አይደለም ዋናው እንትኑ ማናት በአፊዋ ነ ይሄ አሁን እዚህ ጋር ቀደሰ ባለ ስንት ፊደል ነው? 3። እዚህ ጋር ባለ ስንት አድርገናቸዋል? እዚህ ጋር 4 የጨመርናት እዚህ ጋር ማናት? ኩ ነ። እሺ አንተ ላይስ ቀደስከ ምን ማለት ነው? አንተ ቀደስክም ይሆናል። በርግጥ አመሰገንክ በአፊዋ ማናት? ከ። አንትሙስ ቀደስክሙ ምን ማለት ነው? እናንተ አመሰገናችሁ። በርግጥ እቺ ሁ አይደለም የሚሆነው አመሰገናችሁ የብትሏ ናት መሆን ያለባት። አመሰገናችሁ ነው እንዴ የሚባለው? አመሰገናችሁ የምትሏ ነው የምትሆነው ማለት ነው። ማናት በአፊው ማን ነው? ክሙ። አንቲ ላይስ ቀደስኪ አንቺ ምን አልሽ? አመሰገንሽ። ሾ የምትለዋ አመሰገንሽ አይባልም። አመሰገንሽ በአፊዋ ማናት? ኪ። አንትንስ ቀደስክን ምን ማለት ነው? እናንተ ለሴቶች እናንተ አመሰገናችሁ። ላይኛው ለወንዶች በአፊው ክን የወንዶቹ ክሙ የሴቶች ክን። ውቱ ላይ ሲደርስስ ቀደሰ ራሱ ቀደሰ እናገኘዋለን። ይኸው ቅድም ይሄንን በዚያኛው አቀማመጥ ከሄድን ግን ቀደሰ መጀመሪያ ሆኖ ነው የምናገኘው። በዛኛው ነው ባሪ ግሱን መሰረት ባደረገው ብለን ውቱ አንተ እያለ ብሎ ቀደሰ ቀደስከ ቀደሱ ቀደስክሙ እያለ ነው የሚሄድ ማለት ነው። እሺ እሱ ምን አለ? አመሰገነ። በአፊው ማን ነው? ባለቤት አመልካች አለው አልቦቱ የለው። በርግጥ ሰ ሲል ስ ፕላስ ስ አይደል? ስ ሲል የሚል ይሄ ያልታየውን በግዙ አይነገርም። የአናባቢዎቹ አንተ ላይ የለው። ውቶሙ ላይስ ወንዶችን ካህናት ቀደሱ። እነሱ ደከማችሁ እንዴ? አመሰገኑ። እዚህ ጋር በአፊ አልቦቱ ስ ሲደመር ስኡ አይደለ? የሚል እንትን አለ። ይሄ ግን እንትን አይልም። ይሄ ላይስ ቀደሰት። እሷ አመሰገነች።
በአፊው ማን ነው? ት ወትወለይስ ቀደሳ እነሱ ለሴቶች አመሰገኑ። አርቦቱ ስንት ቦታ ላይ ነው የሌለው? 3 ውእቱ ውእቶሙና ውእቱ ወለይ በአፊ በአፊ ማለት ባለቤት አመልካች ፊደል አነ ላይ ያለችው ማናት? ኩ ነህነ ላይስ ነ አንትሙ ላይስ አንተ ላይስ አንትሙ አንቲ አንትንስ ራሱ ቀደሰን ምንም ሳይጨመርበት ከዛ ውእቶሙ ላይ ሰን ምን እናደርገዋለን? ሱ ይእቲ ላይ ደግሞ ሳ ላይ ምን መጨመር? ት መጨመር ውእቱ ላይ ለወንዶቹ ሱ ያደረግነውን ለሴቶች ሳ እናደርገዋለን ማለት ነው። ከካዕብ ሩ ቢሆን የግሱ ቢሆን ራ ቁ ቢሆን ቋቃ አጥመቁ ከሆነ አጥመቃ ሰበኩ ከሆነ ሰበካ ትንሳኤ ፈነው ከሆነ ፈነዋ ሆሩ ከሆነ ሆራ ይላል። ዘመሩ ከሆነ ዘመራ ይሆናል ማለት ነው። እስኪ አብራችሁ በሉ ቀደስኩ በሉ እስኪ። አሁን እኮ ስትሉ ይሄ ዝናብ ዝም ብሎ ይሄ ዝናብ ውስጥ ያላችሁ ዝም ብሎ ይሄ ጥርሳችሁ የተገናኘ ነው የሚመስለው። እስኪ ቀደስኩ በሉ። ቀደስኩ፣ ቀደስነ፣ ቀደስከ። መርጌታ አስካል ምላሳችን ሲታመም የምላሳችን ይሄ ወጌሻ ቀደስ ይሄ የቀደሰ ግሶች የሚጠብቅ ቃል ደ ስትል ደጋግመህ በል። ቀደሰ ደ ስትል ምላስህ ይሄ ይስተካከላል ይሉ ነበር እና ትክክልም ናቸው። ብዙ ጊዜ አድርገነዋል። እስኪ ቀደስኩ በሉ። ቀደስነ፣ ቀደሱ ነው እንዴ የምትሉ? ይሄን ቀደስኩ እስኪ ቀደስነ፣ ቀደስከ፣ ቀደስክሙ፣ ቀደስኪ፣ ቀደስክን፣ ቀደሰ፣ ቀደሱ፣ ቀደሰት፣ ቀደሳ። እስኪ አሁን እናንተ ለማለት እስኪ እችን ስል እንዴት እነ መስላ ነው እንደምትታያችሁ ለእናንተ። እስኪ እንደገና አሃዱ ክሌቱ ሰለስቱ እሺ ምን አልሽ? ቀደስኪ እስኪ እሺ ቀደሰ። አሃ ይሄ እኮ ቀደሰ አይደለም ጎበዝ፣ ሰ ማለት ነው እኮ ይሄ። እስኪ ቀደሰ በሉ። እሺስ ቀደሱ። እዚህ ጋርስ ኧረ በስመ ቀደሰት። አይዟችሁ ቀስ በቀስ ይመጣል። ቀደሳ። እስኪ አንዴ ቀደስኩ በሉ እስኪ። ቀደስኩ። እዚሁ ታድራላችሁ። ቀደስኩ፣ ቀደስነ፣ ቀደስከ፣ ቀደስክሙ፣ ቀደስኪ፣ ቀደስክን፣ ቀደሰ፣ ቀደሱ፣ ቀደሰት፣ ቀደሳ። እስኪ በየትኛውም ቦታ ያላችሁ አሁን እኔ እንደምሰማችሁ አድርጋችሁ እስኪ በሉት። አሃዱ ክሌቱ ሰለስቱ እስኪ በሉ እናንተ። ማለት አለብኝ እንዴ እናንተ እንድትሉ ስለ እኮ እኔ ይደክመኛል። እስኪ ቀደስኩ በሉ። ቀደስነ፣ ቀደስከ፣ ቀደስክሙ፣ ቀደስኪ፣ ቀደስክን፣ ቀደሰ፣ ቀደሱ፣ ቀደሰት፣ ቀደሳ፣ ቀደሳ፣ ቀደሰት፣ ቀደሱ፣ ቀደሰ፣ ቀደስክን፣ ቀደስኪ፣ ቀደስክሙ፣ ቀደስከ፣ ቀደስነ፣ ቀደስኩ፣ ቀደስኩ፣ ቀደስነ፣ ቀደስከ፣ ቀደስክሙ፣ ቀደስኪ፣ ቀደስኪ፣ ቀደስክን፣ ቀደሰ፣ ቀደሱ፣ ቀደሰት፣ ቀደሳ። እኔ አሁን ነነ ስል ሰውነት ሁሉ የሚንቀሳቀሰው ግዕዝ ነነ ሲባል ሰውነትም ያንቀሳቀሳል። ለዛ ነው እና
ግስ ወደ መራሕያን ሲረባ ይሄን አሁን ለምሳሌ ተንበለ ቀደሰ ብለን ቀደስኩ ካልኩ ተንበለ ብዬ ምን እላለሁ? ተንበልኩ። ቀደስነ ብለንስ ተንበልነ። ቀደስከ እንደሚለውስ ቀደስክሙ፣ ቀደስኪ፣ ተንበልኪ ያተበሉ ተንበልኪ። እስኪ ቀደስክን፣ ቀደሰ፣ ቀደሱ፣ ተንበሉ። አይዟችሁ ግሩም ነው። ቀደሰት፣ ቀደሳ፣ ተንበላ። ተንበላ ሲሆን ውእቱ ተንበላ፣ ውእቱን ከሆነ ደግሞ ተንበላ። ገብርኤል አብሰራ ለማርያም አንስት አብሰራ ማርያምሃ ይሆናል ማለት ነው። እና ይሄን ስንደርስበት እናየዋለን። ግስ ወደ መራሕያን ሲረባ ይሄን ይመስላል። ግን ይሄንን የማይጠብቁ ለምሳሌ የመድረሻ ፊደላቸው ቀ የመድረሻ ፊደላቸው ከ ገ ነ የሆኑ ግሶች ለምሳሌ አሁን አጥመቀ አጥመቀ ብንል ይሄ ግስ የማን ግስ ነው? የቀ ግስ የመድረሻ ፊደሉ ቀ የሆነ ሁሉ ግሳው ሲረባ ቀደስኩ እንደሚለው አጥመቅኩ አይልም። አጥመቅኩ ኩ ትቀራለች። አጥመቅነ፣ አጥመቀ፣ አጥመቅክሙ አይልም። አጥመቅሙ፣ አጥመቅኪ አይልም። አጥመቂ፣ አጥመቅክን አይልም። አጥመቅን፣ አጥመቀ፣ አጥመቁ፣ አጥመቀት፣ አጥመቃ ይሆናል ማለት ነው። የመድረሻ ፊደላቸው ቀ የሆኑ ግሶች እናያቸዋለን። ግን እስከዚያ ድረስ ሰበከ ቢሆን የማን ግስ ነው? ግስ በምን አወቃችሁ? ከ ሰበኩ፣ ሰበክኩ አይልም። ሰበኩ፣ ሰበክነ፣ ሰበከ ለነ ልደተ ጊዜ ሰበከ፣ ሰበክሙ ወንጌለ፣ ሰበኪ፣ ሰበክን፣ ሰበከ፣ ሰበኩ፣ ሰበከት፣ ሰበካ ይሆናል ማለት ነው። ሀደገ ይቅር አለ ተወ የማን ግስ ነው? ይሄ የገ። ሀደጉ፣ ሀደግኩ አይልም። ሀደጉ፣ ሀደግነ፣ ሀደገ ወሀደገ ኩሎ መዓተከ ዳዊት። ሀደግሙ፣ ሀደግክሙ አይልም። ሀደጊ፣ ሀደግን፣ ሀደገ፣ ሀደጉ፣ ሀደገት ከዛስ ሀደጋ ይሆናል ማለት ነው። የሴቶች ግስ ሰዶምኒ፣ ሰዶምኒ ይላሉ ደግሞ የዜማው መምህራን። ሰዶምኒ ወገሞራ ይረክባ ሳይተ ይረክባ ይሆናል። ሴቶች ይነሳል ማለት ነው። ሀደጋ ይሆናል ማለት ነው። ቀ ከገ፣ ቀ ከገ፣ ኩን፣ ከ ክ፣ ኪ፣ ክ እነዚህ ያስቀራሉ። ሲያስቀሩ ደግሞ ይጠብቃሉ። በግዕዝ ቋንቋ አንድ ነገር ለማስቀረት ይጠብቃል ማለት ነው። እሺ የነስ ኮነ። እስኪ ኮነ በሉ። የማን ግስ ነው ይሄ? የነ ግስ። ምን ማለት ነው ኮነ ማለት? ሆነ። ይሄ ንህነ ላይ ብቻ ያትዚች ጋር ብቻ ነው የሚቀየር። በዚች ጋር ብቻ ነው የሚቀየር ማለት ነው። ማን ነው? ይችን ፊደል ብቻ ነው የሚያስቀረው። እነዚያኞቹ ግን ይችን ያስቀራሉ፣ ይሄን ያስቀራሉ። ከዚች ከ ይችን ያስቀራሉ። ከዚች ኪ ከዚችኛዋ ክን ያስቀሩና ንን ይጨምራሉ ማለት ነው። ይሄው ኮንኩ፣ ኮንነ አይለም። ኮነ ወኮነ ከማባግ ዘይጠብሁ ኮነ፣ ኮንከ፣ ኮንክሙ፣ ኮንኪ፣ ኮንክን፣ ኮነ፣ ኮኑ፣ ኮነት ከዚያስ ኮና ይሆናል። ወኮና ቃላት በሰማያት ሲል በዚህ መሰረት እነዚህን የመሰሉ ግሶች ግስ ወደ መራሕያን ሲረባ ይህንን ይመስላል። ደጋግማችሁ እዩት። ደጋግማችሁ እዩት። ግስ ወደ መራሕያን ሲረባ ይህንን ይመስላል ማለት ነው። ጥያቄ ለመሃሎክሙ ጠይቁኒ ወለመ ይሃሎክሙ ንሐልፍ ተጣይ አዎ ስጋውን ቀደስክን እንጂ ሌላው ቀደስኩ። አሁን ግስ ይሄን ለማወቅ አሁን ንባባተ ግዕዝን ግስ ሲረባ ወደዚህ እቺ ተጣይ የምትሆነው እቺ ብቻ ናት እንጂ ሌሎቹ ኃይል ባለው ድምጽ ነው የሚነበቡት ማለት ነው። ቀደስኩ፣ ቀደስነ፣ ቀደስከ፣ ቀደስክሙ፣ ቀደስኪ፣ ቀደስክን፣ ቀደሰ፣ ቀደሱ፣ ቀደሰት። እስኪ እናንተ በሏት
ቀደሳ ይሆናል ኃይለ ባለው ድምጽ። አሁን ውእቱ ቀደሳ ለማርያም ሙሴ ቀደሳ ለማርያም ሙሴ ማርያምን አመሰገናት። ውእቶን አንስት ቢሆንስ አንስት አሁን ሙሴ ሲሆን ወዳቂ ሆኖ ነው። ሙሴ ቀደሳ አይባልም። ሙሴ ቀደሳ ለማርያም ገብርኤል አብሰራ ለማርያም ይሆናል። እሺ ሴቶች ቢሆንስ አንስት ቅዱሳት አንስት ቢሆንስ ቅዱሳት አንስት ቀደሳ ማርያምሃ ቀደሳ ተብሎ ባለቤቶቹ ሴቶች ከሆኑ ቀደሳ ይንደሳል። ባለቤቱ ወንድ ከሆነ እሱ ከሆነ ግን ወዳቂ ይሆናል ማለት ነው። ይሄንን መሰሪ እርባታ ላይ ስንደርስ በደንብ እናየዋለን። አሁን እናንተ ቀስ እያላችሁ ከፍ እየተባለ የሚደረስበት እንጂ አምላክ እኮ በየጥቂቱ ልህቀህ በበህቅ ነው የምንለው። ዝም ብላችሁ ከአንድ የተነሶ የሚደረስበት ነገር የለም ማለት ነው። ስለዚህ አሁን ለዛሬ ይሄኛው ይበቃናል ማለት ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ